አሁንም ድረስ ቲክቶክ፣ ፌስቡክ፣ ኢንስታግራም ላይ ስክሮል ታደርጋላችሁ። አንድ ሶሻል ሚዲያ አለ፣ እሱም ሊንክድኢን። በአንድ ፖስት ብቻ ህይወታችሁን ዳይናሚክሊ ሊቀይር ይችላል። እርግጠኛ ነኝ ይሄን አብዛኞቻችሁ አታውቁም። ሰላም እንዴት ናችሁ? ዛሬ በዚህ የከየዘርፉ አካል በሆነው ዋናው ነገር በተሰኘ ቆይታችን ሊንክድኢን ተጠቅመን ስራ እንዴት እንደምናገኝና ህይወታችንን እንዴት መቀየር እንደምንችል በደንብ እናወራለን። እንዲሁም ሊንክድኢን ምንድነው፣ ከዜሮ ተነስቶ ወደ ኦፖርቹኒቲ የሚያመጣንስ ምንድነው የሚሉትን ሀሳቦች በጥልቀት በደንብ እንወያያለን። በተጨማሪም አብዛኞቻችን ሊንክድኢን ላይ ስለምንሰራው ስራ እናወራለን። ዛሬ ማነሳው ዋናው ነገር እደግመዋለሁ፣ ዋናው ነገር ለህይወታችሁ በጣም ስለሚጠቅማችሁ አብራችሁን ቆዩ። ቻናላችንን እንዲያድግም ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ወደ ዋናው ነገር ስንመለስ ሁላችንም የተጠቀምንበትን ወይ ደግሞ የተጠቀመበት ሶሻል ሚዲያ አለ አይደል? እሱን ትተነው ዛሬ የምናነሳው ግን ስለ ሊንክድኢን ነው። አይ ነው ሁሉም ሶሻል ሚዲያ የራሱ የሆነ ፐርፐዝ አለው። ዛሬ ግን ሊንክድኢን ላይ እንቆያለን፣ ምክንያቱም በሊንክድኢን ህይወት መቀየር ስለሚቻል። እንዴት እያላችሁ ከሆነ ምክንያቱም በዝርዝር ልንገራችሁ። ሊንክድኢን የኦፖርቹኒቲ ፕላትፎርም ነው። እዚህ ላይ ብዙ ኩባንያዎች ሰዎችን ይፈልጋሉ። ሰዎች ደግሞ ያላቸውን ስኪል የሚያሳዩበት ፕላትፎርም፣ በቀላሉ አሰሪና ሰራተኛ ኮኔክሽን ይፈጥራሉ ማለት ነው። ታዲያ ልነግራችሁ የምፈልገው ግን ሊንክድኢን ላይ ብዙ ሰዎች የሚሰሩ ትልቅ ስህተት፣ አካውንት ይከፈታል፣ ፕሮፋይላችንን በትክክል አንሞላም፣ ከዛም ፖስት አናረግም። ያ ማለት ሊንክድኢን ላይ አክቲቭ አይደለም ማለት ነው። ታዲያ ምን ይባላል? ኤ ሲፈጠር ሊንክድኢን አይሰራም። እውነቱ ግን ሊንክድኢን አይደለም ችግሩ፣ የኛ አጠቃቀሞች። ማስተዋል ያለብን ዋናው ነገር ሊንክድኢን ላይ ከተደበቀ ማንም አያየንም፣ ከታየን ግን ኦፖርቹኒቲዎች ወደኛ ይመጣል። ስለዚህ ኦፖርቹኒቲ ወደኛ እንዲመጣ ማድረግ ያለብን ዋናው ነገር ምንድነው ነው ጥያቄው። የመጀመሪያው ዋናው ነገር ሊንክድኢን ፕሮፋይል ነው። ሊንክድኢን ፕሮፋይል ማለት ሲቪ ማለት ነው። ያውም ፓወርፉል የሆነ ሲቪ። ከሌሎች ሶሻል ሚዲያዎች በተለየ ሊንክድኢን ላይ ፕሮፋይል ዋናውና አስፈላጊ ነገር ነው። የመጀመሪያው ፕሮፋይል ፎቶ ክሊር፣ ሲምፕል፣ ፕሮፌሽናል የሆነ ፎቶ መጠቀም አለብን። እንደዚህ አይነት ሰልፊ ወይም ደግሞ ለየት ያለ ፖዝ ያላቸው ፎቶዎች ባንጠቀም የተሻለ ነው። ሌላው ፕሮፋይል ላይ ዋናው ነገር ሄድላይናችን ነው። አይም ስቱደንት በጭራሽ እንዳትጠብቅ። እንደዚህ አስፓይሪንግ ግራፊክ ዲዛይነር፣ ሶሻል ሚዲያ ኮንተንት ክሬተር ወይም ስራችሁን የሚገልጽ ሄድላይን አስቀምጡ። አባውት ሴክሽን ላይ ደግሞ እናንተ እነማን ናችሁ፣ ምን መስራት ትችላላችሁ፣ ወይ ደግሞ ምን አይነት ኦፖርቹኒቲ ትፈልጋላችሁ፣ እነዚህ በግልጽ አስቀምጡ። ፕሮፋይላችን እንደዚህ ተስተካከለ ሲሆን ሰዎች ዲስ ፐርሰን ኢዝ ሲሪየስ ብለው ያስቡና ብዙ እድሎችን ወደኛ ይዘው ይመጣሉ። እውነት ነው። እኔ ብዙ የስራ እድሎችን ያገኘሁት ከሊንክድኢን ነው። ምክንያቱም የሊንክድኢን ፕሮፋይሌ በስነ ስርዓቱ ኦርጋናይዝ የተደረገና እኔን የሚገልጽ ነው። ሊንክድኢን ላይ አንድ ኮኔክሽን ማለት አንድ ኦፖርቹኒቲ ነው። የተለያዩ ክላይንቶች፣ ቀጣሪዎች በውስጥ መስመር እየመጡ አብሬያቸው እንድሰራ እየጠየቁኝ አብሬያቸው ሰርቻለሁ። አሁንም እየሰራው እገኛለሁ። ለዚህም ደግሞ ዋናው ነገር መጀመሪያ ላይ እንዳልኳችሁ የሊንክድኢን ፕሮፋይሌ ኦርጋናይዝድ የሆነና እኔን የሚገልጽ መሆኑ ነው። ሌላ ወሳኝ ነገር ልንገራችሁ። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ። ሌላ ዋናው ነገር ደግሞ ፖስት ማድረግ ነው። ሊንክድኢን ላይ ካልፖስታችሁ አካውንት ቢኖራችሁም እንደሌላችሁ ነው የሚቆጠረው። ስለዚህ እንዴት ፖስት እናደርግ ከሆነ ደግሞ ጥያቄያችሁ የተማራችሁትን ነገር ማካፈል ትችላላችሁ። ቻሌንጅ ያደረጋችሁን ነገር ከስራ ጋር ሪሌትድ የሆነ ኤኒ ነገር ፖስት ማድረግ ትችላላችሁ። ለምሳሌ ቱዴይ አይ ለርንድ ካንቫ ዲዛይን፣ ሂር ኢዝ ማይ ፈርስት ሎጎ ዲዛይን። እነዚህ አይነት ፖስቶችን ፖስት ማድረግ እንችላለን። እኔ ያው ኮንተንት ራይተር ስለሆንኩ ነው መሰለኝ ሊንክድኢን ላይ በደንብ ፖስት አደርጋለሁ። ከስራ ጋር የተገናኙ ነገሮች እንዲሁም ደግሞ አዳዲስ የምጀምራቸውን ነገሮች በደንብ ሼር አደርጋለሁ። ያንንም የሚያዩ ሰዎች ደግሞ የተለያዩ የስራ እድሎችን ሰጥተውኛል። ስለዚህ ሊንክድኢን ላይ ዋናው ነገር ፖስት ማድረግ ነው። እዚህ ጋር ዋናው ነገር ፖስት የምታረጉት ነገር ፐርፌክት መሆን አይጠበቅበትም፣ ኮንሲስተንት መሆን ብቻ ነው የሚጠበቅበት። ምክንያቱም እየሰራችሁ ስትመጡ እዛ ፐርፌክሽን ጋር ትደርሳላችሁ። የመጨረሻው መነግራችሁ ዋናው ነገር ደግሞ ኔትወርኪንግ ነው። ሰዎች ኮኔክሽን መላክ፣ ኮሜንት ማድረግ፣ እንደዚሁም ደግሞ ሪስፔክትፉሊ ሜሴጆችን መጻፍ እጅግ በጣም ለስራ ህይወታችን የሚረዳ ነገር ነው። ባይ ዘ ዌይ ሊንክድኢን ላይ አንድ ኮኔክሽን ከአንድ ኦፖርቹኒቲ ጋር እኩል ነው። ብዙ ስራዎች ፐብሊክ ላይ ያወጡ በኔትወርኪንግ የሚመጣ ስራ በጣም ብዙ። ለምሳሌ እኔ አሁን ልንገራችሁ፣ ገና ሊንክድኢን እንደከፈትኩኝ ሰሞን ላይ ፓርት ታይም ላይ ግራፊክ ዲዛይን ሰራለሁ። የምሰራቸውን ግራፊክ ዲዛይኖች ምናምን ነገር ፖስት አደረግ ነበረ። ዘንድ የሆነ ሰው በውስጥ መስመር መጣና የራሱ ካምፓኒ ላይ የስራው ማስታወቂያ አልልጣም ነበር። ነገር ግን የምሰራቸውን ስራዎች ስለሚያይ ያን የስራ እድል በካምፓኒ ውስጥ ሲገኝ ለኔ ነበር መጀመሪያ ያመጣው ማለት ነው። ስለዚህ በጣም ብዙ ስራዎች ፖስት ላይ ይደረጉ ይችላሉ፣ ነገር ግን በኮኔክሽን ይመጣል። እዚህ ጋር አንድ ነገር ሳልነግራችሁ ማረፍ አልፈልግም። ሊንክድኢን ሲቪ ነው፣ ፖርትፎሊዮ ነው፣ ኦፖርቹኒቲ ነው። ከተጠቀምንበት ግን ወደ አክሽን ካልመጣ ምንም አይሰራም ማለት ነው። ስለዚህ ዛሬ ይህንን አድርጉ። ፕሮፋይላችሁን አስተካክሉ፣ ፖስት አድርጉ፣ ቢያንስ ለ5 ሰዎች ኮኔክሽን ላኩ። ከዛ ምን እንደሚፈጠር ተመልከቱ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።